ይስጥልኝ የኔታ እንደምን ሰነበቱ? እግዚአብሔር ይመስገን። ሰላም ሰነበቱ? እግዚአብሔር ይመስገን። እስቲ ራስዎትን ያስተዋውቁ። ማን ይባላሉ? መርጌታ ልዑል ዓለም ተገኘ ይባላል። መልካም። የት ነው እያገለገሉት ያለው? ሾሊት ደብረ ቁስቋም በደንበጫ ወረዳ በምትገኝ። ጥሩ። ሾሊት ደብረ ቁስቋም በደንበጫ ወረዳ እንደምትገኝ ነግረውናል። እንደው ከዚህ ደንበጫ ለመግባት በእግር ስንት ሰዓት ይፈጃል? ያንስ እንደው 40 ደቂቃ ይፈጃል። 40 ደቂቃ ይፈጃል። አዎ፣ በጣም ቅርብ ናት ማለት ነው። ቅርብ ነው። በጣም ጥሩ። መርጌታ ሰናይን ያውቃቸዋል? አውቃቸዋለሁ። እንደውም እሳቸው ናቸው እዚህ ደረጃም መጥቼ አገሩ ተባብሮ በደንብ አድርጎ ቤት ሰርቶ የተማሪ ቤት ሰርቶ አዘጋጅቶ ሲያስቀምጠኝ እሳቸው ደግሞ እዚህ ተምሬ ያደግኩበት ቦታ ነው፣ የኖርኩበት ቦታ ነው። በልጅነቴም ቢሆን የማርያም ቁራሽ እመቤታችንን ስም ጠርቼ ያደግኩበት ቦታዬ የተወለድኩበት ቦታዬ ማለት ናት ብለው ውሃ ሁሉ አስቆፍረው ተማሪዎችም ውሃ እየጠጡ እኔም ቤተሰቦችን እየተጠቀምን እንገኛለን። በጣም ጥሩ። ሳድስ መድረካን ታዲያ ያርጋት ወዳፎት ገና ይክራፈት። እሺ፣ አይ በጣም ጥሩ ሀሳብ ነው። እንደውም እኔ የመጣሁኝ ከደብረ ማርቆስ ነው የመጣሁትና ጌቴሴማኒ የሚባል በጎ አድራጎት ማህበር አላቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ ያሉ የአብነት ተማሪዎችን እና አብነት ትምህርት ቤቶች ላይ ትኩረት በማድረግ የሚሰራ ድርጅት ነው። የጌቴሴማኒ የተባለው ድርጅት የመልአከ ብርሃን የመምህር ሰናይ ስንሻው ድርጅት ነው። እሳቸው ናቸው መስራቹም ስራ አስኪያጁም ማለት ነው። እና ቅድም እንዳሉት ውሃ እንዳስገቡላችሁ ሰምተናል። ከዚህ በፊት ውሃ ስትቀዱ ከሩቅ ቦታ ነበር የምትቀዱ? በጣም ያው ብዙም ርቀት ባይኖረውም ክረምት ሲሆን ችግር አለ፣ ዳጥ አለ። በዚያ ላይ ዝናብ ሲሆን የተለያየ ችግር አለው። በዚያ ላይ ተማሪዎችም እንዳይበደሉ ነው የእሳቸውም እርዳታ በመሆኑ አመሰግናለሁ። በጣም ጥሩ። ውሃ ለመቅዳት እንደው መጣላት በውሃ የኔ ወረፋ ነው በሚል ሴቶች እናቶቻችን እህቶቻችን የመጣላት ነገር አለ? ይጣላሉ? ይሄ ነው? የለም፣ አይጣሉ። ገራሞች ናቸው፣ ሸጋ ናቸው፣ እግዚአብሔር የመረቃቸው ናቸው። እንደውም ተማሪ አገኘን በማለት የዌንታ እኔ ከደከሙ በኋላ እስካሁን ድረስ ተማሪ አይተን አናውቅም በማለት በዚህ ተደስተው ለተማሪ ጥሩ አድራጎት እያደረጉ ነው ያሉ። አይጣሉንም። በጣም ጥሩ፣ ደስ ይላል። እስቲ እንደው ከሚያስታውሱት እንደው ቃለ እግዚአብሔር ወይ ፍቅርሷም ሊሆን ይችላል ደስ ከሚለው ቃለ እግዚአብሔር እስቲ ዜማም ሊሆን ይችላል ወረብም ሊሆን ይችላል። እስቲ አንድ ነገር ይበሉልን። እሺ፣ ስለተፈቀደልኝ አመሰግናለሁ። ባሕረ ጥበባት አበ ልሳናት ንስር ሰራሪ ልዑለ ስብከት ዮሐንስ ወንጌላዊ ረአየ ህውአት ነገሩኒ ይላል ትምህርቱኒ ቅሱም በጽሖ መለኮት። እሺ፣ ዮም ጸለሉ መላእክት ላዕለ ማርያም ወላዕለ ወልዳ ክርስቶስ በደብረ ቁስቋም ዮም ጸለሉ መላእክት ላዕለ ማርያም ወላዕለ ወልዳ
ቁስቋም እንዛይብሉ ስብሐት ስብሐት በአርያም ስብሐት በአርያም። እስኪ በሞራል መምህራችሁን አመስግኑልን። እሺ በዚህ አጋጣሚ እነዚህ ሁለቱ ልጆች የእርሶ ልጆች ናቸው አይደል? የኔ ልጆች ናቸው። አንዱም ተማሪ ኤርሚያስ ልዑል ይባላል። አንድም ደግሞ ትልቅ መሰረት ልዑል ትባላለች። እችም ነፃነት ልዑል ትባላለች። እቺ ኤፍራታ ልዑል ትባላለች። የኔ ናቸው። ደግሞ አንድ አሁን በአንቅልባ ያለ ታዘለ ልጅ አለ። ነብዬ ልዑል ይባላል። ጎበዝ። የእርሶ ተማሪ እዚህ ውስጥ አለ? አለ የኔ ኤርሚያስ ልዑል። የትኛው ነው? እጅን አውጣ። አንተ ነህ? ጎበዝ ጎበዝ። እሺ እናመሰግናለን። እስኪ አባታችን በአጋጣሚ ነው ያገኘሁትና እስኪ ማን ይባላሉ? ለአድማጭ ተመልካቾቻችን መጀመሪያ ራስዎትን ያስተዋውቁ። አባ ቤዛው ማን? አበበ ቤዛው። አበበ ቤዛው። የሾሊት ተወላጅ ነዎት? አዎ። መልካም። እድሜዎት እንደው ስንት ይሆናል አባታችን? 76 ጎበዝ ነዎት። ጎበዝ ጎበዝ። እና የ76 ዓመት አዛውንት አሁን ጊዜ በጣም ያስፈልጋል። እስኪ እንደው የሚመርቁት ነገርም ካለ መምህር ሰናይ ትንሻውን ያውቋቸዋል? በጣም ያሳደግነው ልጅ ነው። አባ መሪታ ልጅ ናቸው ያስተማሩት። ከልጅነቱ የቁረሽ ለምኖ እዚያው ያሳደግነው ማለት ነው። እናንተ ናችሁ ያሳደጋቸው? እና እንደው እንዴት ነበረ ጸባዩ በትምህርቱ ላይ የነበረው የሚያስታውሱት ነገር ካለ? በጣም ቆንጆ ልጅ ነው። በቃ እስከ ባህሪው እስከ ትምህርቱ ሜዲካል ተማሪ ወጥቶ ሄዳል። ተምሮ ነው እንጂ ከኛ ሄደ። በጣም ጥሩ። አሜሪካ ሀገር ነው ያሉት እሳቸው። እና እንደው እንዴት ነው እየረዷችሁ ነው? እየጠየቋችሁ ነው? ቅድም መምህራችን ጌቴሴማኒ በተባለው ድርጅታቸው የውሃ ጉድጓድ አስቆፍረው አሁን ደቀ መዛሙርቱ እየተጠቀሙ እንደሆነ ገልጸውልናል። እና ለቤተ ክርስቲያኑ የረዱት እርዳታ ነገር አለ? ረድተዋቸዋል? አግዘዋቸዋል? ከዚህ በፊት ያው ረድቷል። እንግዲህ ስንት እንደሆነ እንጂ ወደ 20 ሺህ ብር ይሁን በጣም እንዲያውም ጌታ ሰናይ ላከልን ተብሎ ይሄኛው አምቻው ነው ደንበጫ ቤት ተገዛላቸው እህቱ ጋሻሌ። አዎ እሱ አምጥቶ ሰጠን። በጣም ጥሩ። ቤተክርስቲያኑ ሲሰራ አሁን ቤተክርስቲያኑ ከተመረቀ ስንት ዓመት ይሆነዋል? አሁን በግምት እንዴ ሊሳሳቱም ይችላሉ። ችግር የለም። 3 ዓመቱ ነው። አራት ዓመቱ 4 ዓመቱ ነው። ይሄኛው እንትኑ ይሄ ግርግሩ ሳይነሳ ጦርነቱ ሳይነሳ 4 ዓመቱ ነው። በጣም ጥሩ። እስኪ ይህ መምህር ቅድም ራሳቸውን እያስተዋወቁ ነበረ። ስለ መምህሩ፣ ስለ ደቀ መዛሙርቱ፣ ስለ ተማሪዎቹ ህዝቡ ተቀብሏቸዋል ወይ? ሀገሩ ተቀብሏቸዋል ወይ? ገለጻ ያድርጉልን። መምህሩ ጥሩ አገልጋይ ናቸው ወይ? ትልቁ ነገር ስትና ነውና እስኪ ስለ መርጌታው፣ ስለ መምህሩ፣ ስለ መምህር ልዑል እስኪ የሚናገሩት ነገር ካለዎት አባታችን። እሺ ስለ መርጌታ ያው መጀመሪያ በአሜሪካ ጊዜ ነበሩ። እሳቸው ሲደክሙ ይሄኛው ነው እንዲያውም ብዙ እየረበሸ